የቱ ይሻላል ምረጥ በሚል የሚሰብክ ማወራ ይመስለኛል። አሁን በዚህ ምድር ላይ የሰው ልጅ ህይወት በምድር ላይ ብርቱ ሰልፍ ነው ይላል ኢዮብ 7:1 ላይ። እንዲሁም ደግሞ መጽሐፍ ቅዱስ ሲናገር የሰው ልጅ እድሜ 70 ቢበዛ ደግሞ 80 ነው የሚለውና እዚህ ምድር ላይ የምንኖረው ኑሮ በጣም አጭርና ትንሽ ነው። እዚች ምድር ላይ የምንኖረው ኑሮ ማለት ነው። በላይ ግን በጣም የሚገርመው ነገር ዘላለም የሚባል ላይፍ አለ። ያም ደግሞ ኑሮ ስንኖር ከአምላካችን ከእግዚአብሔር ጋር የእግዚአብሔርን ፊት እያየን የፀሐይ ብርሃን አያስፈልግም፣ የጨረቃ ብርሃን አያስፈልግም፣ ሌላ ኤሌክትሪካል ሰው ሰራሽ የሆነ ምድር ላይ የኤልፋ አገልግሎት አያስፈልግም። እንደሞ ሌላ ብርሃናት አያስፈልጉም። ኢቭን የተፈጥሮ ብርሃን እንኳን ፀሐይም ጨረቃም አያስፈልግም ነው የሚለው። ለምን? የበጉ ፊት እየበራ ለዘላለም ነው የምንኖረው። የበጉ ፊት ነው የሚበራው፣ የእግዚአብሔር አብ ፊት ነው የሚበራው። ከበጉ ጋር ለዘላለም የምንኖር ይሆናል ማለት ነው። አሁን ግን እዚህ ምድር ላይ የምንኖረው 70 እና 80 ዓመት ነው። የቱ ይሻላል? እዛ ዘላለም ላይ አሁን እዚህ ምድር ላይ የምንኖረው ኑሮ በክርስትና በስደት በራቁትነት በማጣት በብቸኝነት በስደት በተለያዩ ፈተናዎች ውስጥ በተለያዩ ስሜት ጉዳት ውስጥ እናልፋለን። ብዙ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ ነው የሚለን ያዕቆብ 1 ላይ። ምክንያቱም ያ መከራ ፍጹማንና ምሉዓን እንድትሆኑ ያደርጋችኋል ነው የሚለው። ስለዚህ ትዕግስት ስራዋን ትፈጽም ነው የሚለው ያዕቆብ 1:4 ላይ 1:4 እና 3:1-4 ትዕግስት ስራዋን ትፈጽም ነው የሚለውና እዛ የምንኖረው የዘላለም እዚህ ምድር ላይ በብዙ ፈተና ውስጥ ነው። ቅድም እንዳልኳችሁ የሰው ልጅ ኑሮ በምድር ላይ ብርቱ ሰልፍ ነው ይላል። ያ ብርቱ ሰልፍ ነው እዚህ ምድር ላይ ብርቱ ሰልፍ። ላይ ደግሞ ስንሄድ ምንድነው የሚገጥመን? ለዚህኛው ነገር የካሳ ኑሮ ነው የምንኖረው። እዛ የምንኖረው ኑሮ የካሳ ኑሮ ነው። የካሳ ኑሮ እዛው ስለምንኖር እዚሁ ፈተና አለ በምድር ላይ። ከፈተና በኋላ በምድርም ላይ እግዚአብሔር ሰርፕራይዝ ያደርጋል። ምናልባት እግዚአብሔር ግብፃውያንን እስራኤላውያንን ከአብርሃም ጀምሮ ዘሪ የራሱ ባልሆነው ምድር ላይ 400 ዓመት ይኖራል። ከዛ በኋላ አወጣለሁ ያንን መንግስት፣ ያንን ግዛት፣ ያንን ስልጣን ያዘውን አካል እቀጣለሁ፣ ከዛ አወጣለሁ ብሎ አለ። አወጣ፣ ወደ ከነዓን ምድር አገባ። ያ እስራኤላውያን ተስፋ የከነዓን ምድር ነበር። አሁን ደግሞ የኛ ተስፋ በአዲስ ኪዳን የዘላለም ህይወት ነው፣ የኢየሱስ መምጣት ነው፣ ከኢየሱስ ጋር ለዘላለም መኖር ነው። የኛ በዚህ በጸጋው ዘመን ወይም በቤተ ክርስቲያን ዘመን በአዲስ ኪዳን ላይ ላለነው ተስፋችን ምንድነው? ከእግዚአብሔር ጋር ለመኖር ለዘላለም፣ ለትንሽ ጊዜ አይደለም፣ ለዘላለም ለመኖር የምንሄድበት ተስፋ ነው። ያ ተስፋ ይጠብቀናል ማለት ነው። እስከዛ ግን በምድር ላይ ብዙ መከራ አለ፣ ፈተና አለ፣ ችግር አለ፣ ብዙ ማጣት አለ። በዚህ መካከል ነው የምናልፈው። አሁን ክርስቲያን ሆንን ማለት መከራ የለንም ማለት አይደለም። የበለጠ እንደውም በፊት ከነበረው መከራ ጨመር ያለ በመጠኑም በስፋቱም የጨመረ መከራ ነው የሚመጣብን ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጥር ያዕቆብ ያለውን ደግሞ ጌታ ኢየሱስ ክርስቶስ ዓለም ብትጠላችሁ ይላል አትደነቁ አላቸው። ከእናንተ በፊት እኔን ጠልቶኛል። ለምን? ክርስቲያኖች እኛ ከዓለም አይደለንም። ከብርሃናት አባት የጠራን አምላክ የብርሃናት አባት ነው። ለሌላ ተስፋ ነው የጠራን። ከዓለም ውስጥ ነው የጠራን። ለመንግስቱ ነው፣ ለመንግስቱ ለራሱ መንግስት ነው ያጨን። ለዛ በዚች ባዕድ ምድር ጨለማ በሚሰራበት ዓለም ላይ ስላለን መከራ አለን ማለት ነው። መከራ ከፋችሁ የዚህ ዓለም ገዢ ነው፣ ሰይጣን ነው። ምክንያቱም መንግስቱን ክንግደሙን እኛ ስለቀየርን ማለት ነው። ወዳጆች ሆይ እኔ ዛሬ ከእግዚአብሔር ዘንድ የሆነ መልእክት አለኝ፣ ከሰማይ የሆነ መልእክት አለኝ። ይህም መልእክት ምንድነው ብላችሁኝ እንደሆነ ምረጡ፣ አገልጋዮች ምረጡ። ምድራዊ ተድላ፣ ምድራዊ ነገር እግዚአብሔር በምድር ላይ ይባርካል። እግዚአብሔር በአንድ ወቅት ላይ ብንቸገር
በሌላ ወቅት ላይ እግዚአብሔር ይክሰናል፣ ይባርከናል፣ ያጣነውን ነገር ይሰጣል። ግን እግዚአብሔር ትልቁ ፐርፐሱ እኛን በምድር ላይ ማንደላቀቅ አይደለም። የእግዚአብሔር ትልቁ ፐርፐስ እኛን በተንጣለለ መኖሪያ ቤት ማኖር፣ ደግሞ ለግዠሪ የሆነ ዘመናዊ መኪና መንዳት፣ ቪዛ መስጠት፣ በዓለማት ላይ አሉ በሚባሉ የኑሮ ደረጃ ላይ ለማኖር አይደለም። እግዚአብሔር ፐርፐስ የልጁን መልክ እንድንይዝ ከዛ የዘላለም ሕይወት እንድንወርስ ከሱ ጋር ለዘላለም እንድንኖር ነው እግዚአብሔር ዓላማው፣ እግዚአብሔር ፐርፐሱ ማለት ነው። ከዚህ ውጭ በምድር ላይ በአንድ ወቅት ላይ ብንቸገር ብናጣ እግዚአብሔር ብንራብ ብንራቆት ያበላናል፣ ያጠጠናል። ምክንያቱም የዚህ ግዴታ ነው። ምክንያቱም የነፍስ ድንኳን ይሄ ስጋችን ነው። ነፍስ በምድር ላይ የምትቆይበት የነፍስ ድንኳን ስጋችን እንዲጎሳቆል ደግሞ እግዚአብሔር መቼስ አይፈልግም። ልብስ ይሰጣል፣ መጠለያ ይሰጣል፣ ምግብ ይሰጣል። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ልብስና ምግብ ካለ እንዳውም በቂ ነው አለ። ለራሱ ክራይ ቤት ላይ ይኖር ስለነበረ ቤትም አላለ፣ መጠለያ አልጠቀሰም ሐዋርያው ቅዱስ ጳውሎስ። ልብስና ምግብ ካለ በቂ ነው አለ። ምንም ነገር ይዘን አልመጣንም። ይዘን ደግሞ የምንሄደው ነገር የለም። በራቁት ወደዚህ ሀገር መጥተናል፣ በራቁት ደግሞ እንሄዳለን። ስለዚህ ምረጡ። ጊዜያዊ ተድላ ነው የሚሻለው ወይስ የዘላለም ሕይወት ነው የሚሻለው? ምረጡ። ክብር ለኢየሱስ ሲሆን ከልብ አድርገው ወዳችኋለሁ። ይህ ቪዲዮ ለብዙዎቹ እንዲደርስ ኮፒ ሊንክ ሼር አድርጉ። ዘመናችሁ የተባረከ ይሁን። ሻሎም